ሰላም ጤና ይስጥልኝ ውድ ቻናላችን ተከታዮች፣ በዛሬው ዕለት በአርሰናል በኩል የተሰሙ እጅግ አስገራሚ የዝውውር መረጃዎች አሉ። በጣም አስከፊ የሆነው የዝውውር መረጃ ሁላችሁም እንደሰማችሁት ሮጀርስ ወደ ቼልሲ ያቀናበት ጉዳይ አለ። ይህንንም አስመልክቶ የአርሰናል የዝውውር መረጃ ወይስ አርሰናሎች በምን አይነት መንገድ ይንቀሳቀሳሉ የሚለውንም አያይዘን ወደ እናንተ የምናመጣላችሁም ይሆናል። አርሰናል የተለያዩ ስሞች እየተጠቀሱ ነው። ነገር ግን እነዛ ስሞች ወደ ሌላ ክለቦችም ያቀኑ ነው የሚገኙት። የሮጀርስ ጉዳይ አለ። እንዲሁም ደግሞ ቼልሲዎች ሮጀርስን በምን አይነት መንገድ ይጠቀሙበታል? እውነትስ ወደ 137 ሚሊዮን ፓውንድ አካባቢ እስከነ ተጨማሪ ገንዘቡ የከፈሉ ገንዘብ ያዋጣዋል ወይ? ለሮጀርስ ይገባዋል ወይ የሚለውንም አያይዘን ወደ እናንተ የምናደርስም ይሆናል። አርሰናል የሮጀርስን ጉዳይ ካጠናቀቀ በኋላ ሮጀርስ ካልተሳካለት በኋላ በቀጣይ የአርሰናል የስፖርት ክለብ የትኛውን ተጫዋች ያስፈርማል የሚለውንም አያይዘን ወደ እናንተ የምናካትትላችሁም ሌላኛው ጉዳይ ነው። የዞሊስ ጉዳይ ከፈረመ በኋላ ቀጣይ ኢላማው የአርሰናል በጣም አስገራሚ ስሞችን እየሰማን ነው። ኢላማው ማን ነው ወይስ የትኛውን ቀድሞ ያስፈርማል የሚለውንም አያይዘን ወደ እናንተ የምናነሳም ይሆናል። ለዚህ ቻናል አዲስ የሆናችሁ የሰብስክራይብ በተኗን መጫኑትን አይርሱ። ወደ መጀመሪያው መረጃችን ስንሄድ የሮጀርስን ጉዳይ በጥቂቱ እናንሳ። ብዙ ደጋፊዎች ስለ ሞርጋን ሮጀርስ በቼልሲ ቤት መጠለፉ ብዙ እንዳስከፋቸውን እየተነገረና የተለያዩ መረጃዎችም እየወጡ እንደሆነ ሁላችንም የምናውቀው ጉዳይ ነው። ምክንያቱም ልጁ ወደ አርሰናል ቤት ይመጣል ተብሎ ታምኖ ነበር። ሚኬል አርቴታ በግልጽ የልጁ ፈላጊ እንደነበረ የተለያዩ መረጃዎች ወጥተው ነበር። ነገር ግን ሮጀርስን በግሉ ከአርሰናል ጋር ተስማምቶ ነበር። ቼልሲ ቤት የተሻለ እድልን አቀረቡለትና ወደዛ ያቀናበትን ሁኔታ አለ። ነገር ግን ቼልሲዎች ቻምፒየንስ ሊግ ተፋላሚ አይደሉም። አሁን ላይ በወቅታዊ አቋማቸው በብዙ የሚወቀሱ ናቸው። ስኬትን ፈልጎ እንዳልሆነ እነዚህ ማሳያዎች የሚሆኑ ሌሎች መረጃዎች ናቸው። ነገር ግን በአርሰናል በኩል የወጡ የውስጥ መረጃዎች እንደሚያመላክቱት ከሆነ አርሰናል የራሱ የሆነ የዝውውር በጀት ቀመር እንዳለው ነው መረጃዎቹ እየወጡ የሚገኙት። አርሰናል በዚህ ክረምት ለአንድ የግራ ክንፍ አጥቂ የነደፈው በጀት ከ80 እስከ 100 ሚሊዮን ፓውንድ ብቻ እንደነበረ ነው መረጃዎች የወጡት። የሮጀርስ ዋጋ ደግሞ አጠቃላይ በቋሚነት ቼልሲ የወሰዱበት 117 ሚሊዮን ፓውንድ እንዲሁም ደግሞ አጠቃላይ አዶንሱን ጨምሮ ወደ 137 ሚሊዮን ፓውንድ የሚጠጋ ገንዘብን ለመክፈል አርሰናል ምንም አይነት ስምምነትን ለማድረግ ፍላጎትን አላሳየም። ለአንድ ተጫዋች የተጋነነ ገንዘብ ነው እየወጣ የሚገኘው። ይህንን የሚያስፈርም ከሆነ አርሰናል ሌሎችን ተጫዋቾች ለማስፈረም ትንሽ የሚቸገርበትን ሁኔታ ስለሚያጋጥመው እርግጥ ነው በገንዘብ ጉዳይ አሁን ላይ አርሰናል ችግር የለበትም። ነገር ግን የዝውውሩ ገንዘብ ያሳምነዋል ወይ? የሚያሳምን የዝውውር ገንዘብ አይደለም። ከዚህ ቀደምም ወደ እናንተ በብዙ መንገድ አድርሰናቸዋል። ለምሳሌ ያክል ቼልሲዎች ከዚህ ቀደም ወደ ቤሽኪታሽ የሸኘነውን ሊያንድሮ ትሮሳርድን የማስፈረማችን ምክንያት ራሳቸው ቼልሲዎች ናቸው። ሁለተኛ እቅዳችን ነበር ሊያንድሮ ትሮሳርድ፣ ሚሃይሎ ሙሪክን ነበር ለማስፈረም እቅዳችን። ቼልሲ እንደዚሁ በድንገት ጣልቃ ገብቶ ሚሃይሎ ሙሪክን ምን ላይ እንደጣለው ሁላችንም የማንረሳው ጉዳይ ነው። የሞርጋን ሮጀርስም ጉዳይ እስኪ በሜዳ ላይ የሚያሳየውን እንቅስቃሴ ተመልክተን ወደ እናንተ የምናደርስ ይሆናል። ነገር ግን ያን ያህል ገንዘብ እንደማያስፈልግና ያን ያህል ገንዘብ ልጁ እንደማይገባው ሁሉም የሚያውቀው ጉዳይ ነው። እንዲሁም ደግሞ በቼልሲ ቤት የፋይናንስ አደጋ ላይ ሊጠላቸው እንደሚችል የተለያዩ መረጃዎች እየወጡ ነው። ቼልሲዎች ግን እስካሁን ድረስ በፋይናል ደረጃ ምንም አይነት ችግር እንዳላዩና እስካሁን ድረስ ያመጧቸውንም ተጫዋቾች በአስገራሚ ገንዘብ እየሸጡ መሆኑንም የተለያዩ መረጃዎችን ተመልክተናል። ለምሳሌ አሁን ላይ የኩኩሬያን ጉዳይ ማንሳት እንችላለን። ወደ ማድሪድ ማምራቱንም አስመልክቶ ቼልሲዎች ቅድሚያ ኢላማቸው የሮጀርስ ጉዳይ እንዳሉንና ኤንዞ ፈርናንዴዝ ወይ ኮል ፓልመርን ሊሸጡ እንደሚገደዱም የተለያዩ መረጃዎች እያነሱ ነው የሚገኙት። ምክንያቱም እነሱ ተከላካይን ሳያስፈርሙ ሌላ አጥቂን ባመጡ ቁጥር የቼልሲ ኢላማ ምንድን ነው የሚለውን የተለያዩ ጥያቄ ውስጥ የገቡ መረጃዎች እየወጡ ነበር። ቼልሲዎች ግን የሞርጋን ሮጀርስ ጉዳይ ድንገት ያመጡት እንዳልሆነ እየተናገሩ ነው። ከዚህ ቀደም አርሰናል ብቻ ነው በፊት መስመርነት እየመራ የሚገኘው። ልጁም አርሰናልን ብቻ ነበር ሲፈልግ የነበረው። ነገር ግን በድንገት ቼልሲዎች መጥተው መጥለፋቸው ይህ ነገር አሳማኝ እንዳይሆነና በቼልሲ ቤትም ምን አይነት ብቃትን ያሳያል፣ በቦታው ላይ የተሻሉ አጥቂዎች አሉት። ቼልሲ እየጎደለ የሚገኘው ተከላካይና በረኛ ግብ ጠባቂ ላይ እንደሆነ የተለያዩ መረጃዎች እየወጡበት ነው። ነገር ግን እነሱ ማሟላት ትቶ ወደ አጥቂ መስመሩ መሄዱ በምን አይነት መንገድ ይጠቅመዋል? ወይስ በድንገት ከአርሰናሎች መንጠቃቸው እንዲሁ ለደስታ ነው ወይስ እውነትም ቼልሲን ይጠቅማል ተብሎ ነው ወይ የሚለውንም ብዙ ጥያቄ ያስነሳ ጉዳይ ነው። በቼልሲ ቤት የ7 ዓመት ኮንትራት ፈርሟል። የ6 ዓመትና
የአንድ አመት እንደ ሁኔታው እየታየ የሚጨመር ማለት ነው። ይህንንም አስመልክቶ ሞርጋን ሮጀርስ ወደ ቼልሲ የሚያደርገው ዝውውር ሙሉ ለሙሉ ተጠናቋል ማለት ይቻላል። አርሰናሎችም ይህንን የዝውውር መረጃ ተመልክተው ናቸውን ወደ ሌሎች ተጫዋች የጣሉም ይመስላሉ። ምክንያቱም ሌሎች አማራጮች ያሉት ይመስላል። ለምሳሌ ዲያሜንዲ እንዲሁም ብራድሊ ባርኮላ የመሳሰሉ ተጫዋቾች አሉ ሮጀርስን ሊተኩ የሚችሉት። በአርሰናል በኩል ሌላኛው ጥያቄ የነበረው የክንፍ መስመር ተፈጥሯዊ መስመር አጥቂ አይደለም ሮጀርስን እውነት እዛ ቦታ ላይ ብቻ ሊጠቀምበት ነው ወይ የሚል ሀሳብ ነበር። አርሰናሎችም አሁን ላይ ወደ ተፈጥሯዊ አጥቂዎች አይናቸውን ያዞሩም ይመስላሉ። የመጀመሪያው አይናቸውን የጣሉበት ተጫዋች ብራድሊ ባርኮላ እንደሆነ እየተነገረ ነው። ፒኤስጂ ቤት ውስጥ ተጫዋቹ መልቀቅ እንደሚፈልግ በግልጽ መናገሩንም አስመልክቶ ልጁ የልቀቁኝ ጥሪውን አሰምቷል። ፒኤስጂዎችም በተመሳሳይ መልኩ ወደ 117 ሚሊዮን ፓውንድ ይፈልጋሉ። ይህንንም አስመልክቶ በዚህ የውድድር ዘመን ላይ ብራድሊ ባርኮላ የተጫወታቸው ጨዋታዎች እጅግ በጣም አነስተኛ ናቸው። በተለይም በሻምፒዮንስ ሊግ ላይ ምንም ጨዋታ አላደረገም የሚያስብል ውጤቶችን ነው እየተመለከትንበት የሚገኝ። አጠቃላይ በሊጓን አጠቃላይ ባሳያቸው ብቃቶች 14 ጎሎችና 10 አሲስቶችን ቶታል ደግሞ አጠቃላይ ወደ 21 የጎል ኮንትሪቢዩሽን በሊጓን አሳይቷል። እንዲሁም ደግሞ በሻምፒዮንስ ሊግ ላይም እንደዚህ አስደናቂ ሞመንቶችን ፈጥሮልናል። ነገር ግን በፒኤስጂ ቤት በጣም አስገራሚ የሆነው ጉዳይ እነዚህን ጎሎች ያበረከተው እንደ ሱፐር ሰብ ሆኖ ተቀይሮ በመግባት ነው። አብዛኞቹን ጎሎች የሚያስቆጠረው በቋሚነት ሆኖ የጀመራቸው የሊጓን ጨዋታዎችና እንዲሁም በሊጓን ውስጥ የሚጠሩ ሌሎች የሊግ መርሃ ግብሮችን ብቻ ነበር። የሻምፒዮንስ ሊግ ጨዋታን ብዙም ቋሚ የመሆን እድልን አላገኘም። ምክንያቱም በቦታው ላይ እንደ ዴዝሪ ዱዌና ኪቪቺ ካራቫሽኬሪያ እነዚህ ያሉትን ተጫዋቾች ቅድሚያ ስለሰጠ እሱም የልቀቁኝ ጥሪውን አስመልክቶ አርሰናሎች ወደዚህ የዝውውር አካል እንደሚመለሱ የተለያዩ መረጃዎች እየወጡ ነው የሚገኘው። ከሮጀርስ ይልቅ ደግሞ በሲስተም ደረጃ ተፈጥሯዊ ቦታን ስለሚያካልል ብራድሊ ባርኮላ አርሰናልን በብዙ መንገድ ይጠቅማል ተብሎ ይጠበቃል። በሰሞኑ ደግሞ አነጋጋሪ የሆነው ሌላኛውን ተጫዋች እናንሳ። እሱም ያን ዲያሜንዴ ነው። ዲያሜንዴ እንግዲህ ከፒኤስጂ ጋር ከስምምነት ለመድረስ እንደተቃረበ ፋብሪዚዮ ሮማኖ ዘግቦት እንደነበረ ይታወቃል። ከትናንት በስቲያ ባወጣው መረጃ ግን ፋብሪዚዮ ሮማኖ እንደገለጸው ለአርሰናል ከወኪሎቹ ጋር ንግግር ጀምሯል የሚል ቃልን ነው የሰጠው። እንደ ዲያሜንዲ ያሉትን ኮከቦች ማስመጣት ለአርሰናል ምን ያህል ጠቃሚ እንደሆነ ይታወቃል። ተጫዋቹ አጠቃላይ የሚገመተው ወደ 120 ሚሊዮን ፓውንድ ነው። ከ120 እስከ 130 ሚሊዮን ፓውንድ በበኩላቸው አርቢ ሌይፕዚጎች ይፈልጉታል። የተለያዩ ችግሮችም አሉ። ነገር ግን በስታቲክ በኩል ይህ ልጅ እንደ አዲሱ ሳካ የሚል ሀሳብንም አርሰናሎች እያነሱ ነው። በግራ መስመርም በቀኝ መስመርም አስገራሚ የተፈጥሯዊ ቦታ ያላቸውን መስፈርቱን የሚያሟሉ ተጫዋቾችን ይዘናል ብሎም እንደሚያምኑ መረጃዎች እየወጡ ነው። በዚህ ዓመት በየቦታው ላይ ካሳያቸው ቦታዎች ወይም ሜዳው የማካለል ብቃቱን በጣም አስገራሚ ነው። ገና 19 ዓመቱ ነው። ልብ በሉ። እንዲሁም ደግሞ ግብ ላይ እድል የመሆን ተሳትፎ በየጨዋታው ላይ ወደ 2 ለግብ የሚቀርብን ተሳትፎ ያደርጋል። ስኬታማ ድሪብሊንግ በየጨዋታው ወደ 5 የሚጠጋ ድሪብል ተጫዋቾችን ልጦ የማለፍ ብቃት አለው። ኳስ ይዞ ወደፊት የመግፋት ደግሞ ወደ 6 ሜትር ድረስ የመግፋት ወይም በየጨዋታው ላይ አጠቃላይ አስገራሚ ሆኑ የኳስ አገፋፍ ኪል አለው። በአሃዝ ቁጥሮቹ ስንመለከታቸው እጅግ በጣም አስገራሚ ነው። ነገር ግን በገንዘብ ደረጃ እንደምንመለከተውም ከሆነ በጣም አስደንጋጭ የሆነ ገንዘብን ነው እየጠቀሱ የሚገኙት። በተለይም ዲያሜንዲ እርግጥ ነው በጣም አስገራሚ ብቃት አለው። እነሱ ያስፈረሙት ከሌጋኔስ ነው። ሌጋኔስ ቢ ቡድን ላይ ያለ ወደ ሌጋኔስ ወደ ላሊጋ ካደገ በኋላ ነው ወደ አርቢ ሌይፕዚግ የወሰዱት። አጠቃላይ 20 ሚሊዮን ፓውንድ አስፈርመው አሁን ላይ 100 ሚሊዮን አትርፈው ወደ 120 ሚሊዮን ፓውንድ መሸጥ እንደሚፈልጉ መረጃዎች እየወጡ ነው የሚገኙት። አርሰናልም በግልጽ ይህንን ገንዘብ እንደማይከፍል የተለያዩ መረጃዎች ወጥተውበታል። ስለዚህ በምን አይነት መስመር ይስማማሉ? አጠቃላይ የሚያሳየው ብቃት ምን አይነት ነው? ዲያሜንዲ በባለፈው ሲዘን ላይ በአርቢ ሌይፕዚግ ውስጥ 36 ጨዋታዎችን አድርጓል። እንዲሁም ደግሞ በነዛ 36 ጨዋታዎች 13 ጎሎችና 10 አሲስት ብቃቱን አሳይቶ ተስፋ ያለው ተጫዋች እንደሆነ አስመልክቶ ነው ወደ እንደዚህ አይነት ክለብ ሊመጣ የቻለው ማለት ነው። በሚቀጥለው ጊዜያት የዲያሜንዲ ጉዳይ ከምን ደረሰ አብረን እየተከታተልን ወደ እናንተ የምናደርስም ይሆናል። እንዲሁም ደግሞ ሌላኛው አስደንጋጭ የሆነው መረጃው
የሁሊያን አልቫሬዝ ጉዳይ ነው። ሁሊያን አልቫሬዝ በመጨረሻም የአጥቂ መስመር ዜናዎችን ስንሰማ ሁሊያን አልቫሬዝም በአርሰናል ውስጥ እንደተካተተ እየተነገረ ነው የሚገኘው። አልቫሬዝ በአትሌቲኮ ማድሪድ ቤት በመሆኑ መልቀቅ እንደሚፈልግ ተናግሯል። እንዲሁም ደግሞ አዲስ ውል ቢሰጡትም ውሉን መስማማት አልፈለግም። አትሌቲኮ ማድሪዶች ደግሞ ለተቀናቃኛቸው ባርሴሎና ወይም ሪያል ማድሪድ መሸጥ አልፈለግም። ፋብሪዚዮ ሮማኖ እንደተናገረውም ከሆነ አርሰናሎች ሁኔታውን በቅርበት እያጠኑት እንደሆነ ተናግሯል። በተጫዋቹና በአትሌቲኮ ማድሪድ መካከል ያለው ግንኙነት ሙሉ ለሙሉ ከተቋረጠ በነሐሴ ወር ወይም በመጨረሻው ወራት ላይ አርሰናል ይፋዊ ጥያቄን ለማቅረብ ዝግጅት ላይ እንደሆነ መረጃዎች እየወጡ ነው። ስለ ሁሊያን አልቫሬዝ ስለ መረጃው በጣም ብዙ ብለናቸዋል። ምን አይነት አስደናቂ ብቃት እንዳለው በባለፈው ዓመት ብቻ በሻምፒየንስ ሊጉ ላይ 10 ጎልና 5 አሲስትን አበርክቷል። አጠቃላይ ባደረጋቸውም ጨዋታዎች ላይ 20 ጎልና ከ15 አሲስቶች በላይ አበርክቷል። ስለ ሁሊያን አልቫሬዝ እና አጠቃላይ ባሳያቸው ብቃቶች ተጨማሪ ውልን ቢያቀርቡለትም አትሌቲኮ ማድሪዶች እሱን መፈረም አለመፈለጉን ተከትሎ የተለያዩ ክለቦች ስማቸውም በተመሳሳይ ሁኔታ እየተጠቀሰ ነው። አርሰናሎች ይህንን ተጫዋች እስከ 110 ባለው የገንዘብ ሁኔታ ሊያገኙት እንደሚፈልጉና ሊያስፈርሙት ጥረት እንደሚያደርጉም እንደ ካፍ ኦፍሳይድ ባሳዩት የመረጃዎቹ ላይ ግልጽ እንደሆነና አርሰናልም ልጁን እየተከታተለው እንደሆነ ፋብሪዚዮ ሮማኖን ጨምሮ በሰጡት መረጃ እያጋሩ ነው የሚገኙት። አጠቃላይ ባሳያቸው ብቃቶች በሚቀጥለው ጊዜያትም አርሰናልን ይጠቅማሉ ተብሎ በሚጠበቅባቸው ሁነቶች ላይ ሁሊያን አልቫሬዝ ወደ አርሰናል ቢመጣ በብዙ መንገድ አርሰናልን ያገዛል ተብሎ ከሚጠበቁ ሁኔታዎች መካከል አንዱ ነው። በላሊጋው ብቻ 66 ጨዋታዎችን አድርጎ 25 ጎሎችን አበርክቷል። እንዲሁም ደግሞ 8 አሲስቶች በየጨዋታው ላይ ከ1.5 በላይ ጎል ወይም አሲስትን ያበረክታል በላሊጋው። እንዲሁም ደግሞ በሻምፒየንስ ሊጉ ላይ በተመሳሳይ 25 ጨዋታዎችን አድርጎ 10 ጎሎችና 5 አሲስቶችን በባለፈው ሲዝን ብቻ ማበርከቶ ይታወቃል። ሲቲ ቤት አስደናቂ ብቃቱን አሳይቷል። እንዲሁም ደግሞ ከሲቲ ሲፈርም ወደ አትሌቲኮ ማድሪዶች ቃል የገቡለት ነገር አለ። ዋንጫ ካንተ ጋር እናሳካለን፣ እንዲሁም ደግሞ ኮከብ ግብ አግቢ ለማድረግ አንተን እንጥራለን የሚል አጠቃላይ አትሌቲኮ ማድሪድም በቀላል ገንዘብ አልነበረም ያስፈረሙ። ወደ 95 ሚሊዮን ፓውንድ ነው ከፍሎበት ወደ አትሌቲኮ ማድሪድ ቤት የሄደው። አሁን አትሌቲኮ ማድሪዶች የሚሸጡት ከሆነ ከዛ ገንዘብ አለፍ ያለ ገንዘብን እንጂ ያነሰ ገንዘብን እንደማይቀበሉ ነው እየተናገሩ የሚገኙት። እሱም የልቀቁ ኢንተርቪውን ካስተጋባ በኋላ ምንም አይነት መረጃ እየወጣ አይደለም። በአትሌቲኮ ማድሪድም በሁሊያን አልቫሬዝም በኩልም አትሌቲኮ ማድሪዶች እየተናገሩ ያሉት ግልጽና ግልጽ ነው። ልጁ ከኛ ጋር ይቆያል ነው። አልፈልግም ካለ ግን ለተቀናቃኝ ክለቦች አንሸጥም ነው። አትሌቲኮ ማድሪድም ወደ ባርሳ ቤት እንደሚሄድ ከተናገረ በኋላ ወደ ሌሎች ሊጎች ማምራት እንደማይፈልግ ከተናገረ በኋላ ፒኤስጂ ገሸሽ ለማለት ያሰበም ይመስላል። አርሰናል ግን እዚህ ዝውውር ውስጥ እንዳለ ነው መረጃዎች እየጠቆሙ የሚገኙት። የሁሊያን አልቫሬዝ እና የአርሰናልን ጉዳይ እየተከታተልን ወደ እናንተ የምናደርስም ይሆናል። ወደ ትልቁ ሌላኛው መረጃችን ስናይ የፈረንሳይ ተከላካይ ዊሊያም ሳሊባ በአርሰናል በኩል አስደናቂ ብቃትን አሳይቶ ጉዳት አስተናግዶ እንደነበረው ሁላችንም የምናውቀው ጉዳይ ነው። አጠቃላይ ከ4 እስከ 6 ወራትን እንደሚቆይ እየተነገረ ነው የሚገኘው። በፓላሱ ተከላካይ ላክሯ መቀየሩም ይታወሳል። የሳሊባ ጉዳት ሁሉንም እንዳስደነገጠና በተለይም አርሰናልን በምን አይነት መንገድ ይጠቅማል ሲባል በብዙ መንገድ የሚጠቅምና በአርሰናል ቤት እሷ ለምኖሩ በብዙ መንገድ እንደሚጎዳ ፈረንሳይንም ምን ያህል እንደጎዳቸው የተመለከተ ነው ጉዳይ ነውና ክለቡ አጠቃላይ አርሰናሎች ወደ ሌላ ተከላካዮች አይናቸውን ማዞራቸውን ተከትለው ኤዝሪ ኮንሳን ለማስፈረም ጥረት አድርገው ነበር። ነገር ግን አስቶን ቪላዎች እሱንም ምንም አይነት የመሸጥ ፍላጎት እንደሌላቸው ነው እየተናገሩ የሚገኙት። አርሰናሎች ይህንንም አስመልክተው ወደ ሌላው ተጫዋች ፊታቸውን ለማዞርም ጥረት እያደረጉ ነው። እሱም ማክሰንስ ላክሮዋ ነው። የክሪስታል ፓላሱ የ26 ዓመት ተከላካይ ይህ በጣም አስደናቂ ብቃት ያለው ጉዳይ ነው። ነገር ግን እዚህም ላይ ሌላ አስቸጋሪ ፈተና አለ። ቼልሲዎችም ከተጫዋቹ ወኪሎች ጋር የግል ውልን ለመስማማት እንዲሁም ለመፈራረም ከስምምነት ላይ ደርሰዋል የሚሉ መረጃዎችን እየወጡ ነው የሚገኙት። ይሁን እንጂ ክሪስታል ፓላሶች የተጫዋቹን ዋጋ አጠቃላይ ወደ 60 ሚሊዮን ፓውንድ ከፍ እንዳደረጉት መረጃዎች እየወጡ ነው የሚገኘው። አርሰናል እስካሁን ድረስ ከፓላስ ጋር ምንም አይነት ቀጥታ ግንኙነት ባያደርግም ልጁን በቅርበት እየተከታተለ እንደሚገኝ ነው እየተነገረ የሚገኙት። ላክሯ በፕሪሚየር ሊጉ የተላመደና ላለፉት 2 ዓመታት
ብቃት በጣም አስገራሚ ብቃቱን አሳይቶ በክሪስታል ፓላስ ቤት ውስጥ ከቆዩ ተከላካዮች አስገራሚ ተከላካዮች መካከል አንዱ ነው። አሁን ላይ ተከላካይ ማርክ ጌሂን ከሸጡ በኋላ ግንባር ቀደም ሆኖ እየተመለከትነው የምንገኘው ተከላካይ እሱን ነው። አርሰናሎች በቅርበት እየተከታተሉት ነው። ስለ ልጁ ስናነሳ ልጁ በጣም አስገራሚ ብቃት ያለው ተጫዋች ነው። ከክሪስታል ፓላስ ቤት በፊት በወልፍስበርግ ነው የተመለከትነው። ወልፍስበርግ ላይም ያሳያቸው አስደናቂ ብቃቶች አሉ። በወልፍስበርግ በየዓመቱ በትንሹ ከ33 በላይ ጨዋታዎችን ያደርጋል። ይህ ማለት ደግሞ የጉዳት ዜና ብዙም የሌለበት ተጫዋች መሆኑን መረጃዎችም የሚያሳዩ ናቸው። ይህንንም አስመልክቶ አርሰናሎች ልጁን ለማስፈረም ጥረት ያደርጋሉ። ነገር ግን እነሱም የለጠፉበት ገንዘብ ምን ያህል ትርፋማ እንደሚያደርጋቸው ያሳያል። ምክንያቱም ልጁን ሲያስፈርሙት አጠቃላይ ከወልፍስበርግ ያስፈረሙበት ዋጋ ወደ 18 ሚሊዮን ፓውንድ ነው። አሁን 60 ሚሊዮን ፓውንድን እየጠየቁበት ነው። 50 ሚሊዮን ፓውንድ እንኳን የሚሸጡት ከሆነ ልጁን በብዙ መንገድ ይጠቅማቸዋል ተብሎ የሚጠበቃል። አጠቃላይ በየጨዋታው ላይ የሚያሳየው ብቃት እንዲሁም ደግሞ የአየር ላይ ዱዌሉ ሜትር ከ90 ነው። እንዲሁም ደግሞ አየር ላይ ኳስ የሚያሸንፍበት መንገድም የአርሰናሎችን ቀልብ ከሳበው ሁኔታዎች መካከል አንዱ እንደሆነ እየተነገረ ነው የሚገኘው። ስለዚህ ወደ አርሰናል ይመጣል ወይ አብረን እየተከታተልን እናደርሳለን። ነገር ግን አርሰናሎች በተከላካይ ቦታ ላይ እንደ ክሪስቲያን ሞስኬራ ያሉ ተጫዋቾች ስላሉ ብዙም እየተቸገረ አይደለም። የአጥቂ መስመሩን ማጠናከርና ቅድሚያ መስጠት እንደሚፈልግ እየተነገረ ነው። ዞሊስ የመጀመሪያ ፊርማ ሆኗል በአጥቂ ቦታ ላይ። እንዲሁም ደግሞ የፔሮ ሂንካፔን ጉዳይ እንዳዘዋወረና ይህንንም የውል ስምምነት እንደተፈራረሙ ለእናንተ ያደረስነው ጉዳይ ነው። ቀጣይ እቅዳቸው ወይ ዲያሜንዴ ወይ ብራድሊ ባርኮላ ይሆናል። እንዲሁም ደግሞ የብሩኖ ጊማሬሽን ጉዳይ እየተከታተሉት እንደሆኑ የተለያዩ መረጃዎች እየወጡ ነው። የእሱንም ጉዳይ ከስር ከስር እየተከታተልን ወደ እናንተ የምናደርስ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ የተለያዩ መረጃዎች ሲመጡ ወደ እናንተ እንዲደርሳችሁ የደውል ምልክቷን መንካቱትን አይርሱ። እንዲሁም ደግሞ የተለያዩ መረጃዎች ሲወጡ ወደ እናንተ የምንመጣም ይሆናል። እስከዛ ድረስ ግን